ማን ነው የሚባሉት እዚህ ምስሉ ላይ ያሉ ሰው ከኔ ጋር ስትቀጥሉ እናንተ ፓርቲሲፔት እያደረጋችሁ አብረን ነው ምንማማረው። እሺ ስብሐት ገብረ እግዚአብሔር የሚያውቃቸው ሰው አለ? ጸሐፊው ስብሐት ገብረ እግዚአብሔር ደራሲ ጸሐፊ የእሳቸው ወንድም ናቸው እኚህ የስብሐት ገብረ እግዚአብሔር ወንድም ናቸው። ስለሳቸው ነው ይህንን ንባብ ዶክተር ተወልደ ብርሃን ገብረ እግዚአብሔር ይባላሉ። እኚህ የእጽዋት ተመራማሪ ናቸው። ስብሐት ገብረ እግዚአብሔር ደግሞ እንደምናውቃቸው ጸሐፊ ወይም ደራሲ ናቸው። ብዙ አሁን በህይወት የሉም ሁለቱ። ዛሬ ንባባችን የሚሆነው ስለ ዶክተር ተወልደ ብርሃን ገብረ እግዚአብሔር ነው። ያው ማን ነው ከእናንተ የሚያነብ? እንደዚህ ነው እንደ አዲስ አስተማሪ የምትቀበሉት? ማን ነው ከእናንተ በንባብ የሚያግዘኝ? አረጋ Yes, teacher. አንተ አግዘኝ እስቲ ይህንን ማንበብ። ኦኬ። አይ መጽሐፉን ስላላስኩ ነው። ኦኬ እሺ። ስክሪን ላይ አይታይም? ስክሪን ሼር አድርጌያለሁ እኮ። አዎ ይታያል። እሺ አነባለሁ። እሺ ያ ዶክተር ተወልደ ገብረሃን ገብረ እግዚአብሔር የእጽዋት ዘርማል ቀጥል አይ በደንብ አይታይም። እኔ ጋር እንትን ነው። ኦኬ ጠፋ አይደል አሁን? አይ መጽሐፉን ስላላስኩ አይታይም በደንብ፣ ግን ጽሁፉ ይታያል። በደንብ አይታየኝም ለማንበብ። አሁንስ? ያው ነው፣ በደንብ አይታይም። ትችል መጽሐፉ ስለሌለ ነው። ግን ቁጥር ላይ ነው ቲቸር ድራይቭ እያደረኩ ነው፣ ግን እኔ ልሞክር። እሺ ይታያል እናንተ ጋር? ስክሪኑ ላይ ትንሽ ይታያል። እኔ በስልክ ነው እንትን እያልኩ ያለው፣ ድራይቭ እያደረኩ ነበር። ጀስት ቆሜ ልሞክር እስኪ። ኦኬ እሺ። እኔ ስክሪን ላይ ጠፋብኝና እዛ ነው። ለእኔ ይታየኛል። ኦኬ እሺ አንብብ። ዶክተር ተወልደ ብርሃን ገብረ እግዚአብሔር የእጽዋት ዘረመል እንዲቀጥል የተስተካከለ ስነ ኑረትና ሚዛናዊ አየር ንብረት እንዲኖር የምድሪቱ የተፈጥሮ ጸጋ በድርቅና በፀሐይ ሙቀት ምክንያት እንዳይረግፍ እጽዋት በጎርፍ ምክንያት ከዓለም አፈር ጋር ተጠራርገው እንዳይሄዱና ምድረ ባዳ እንዳትሆን ከልጅነታቸው ጊዜ አንስተው በእጽዋት ላይ ልዩ ትኩረት አድርገው ሲመራመሩ የኖሩና ለውጤትም የበቁ ሳይንቲስት ናቸው። የእጽዋት ስያሜ ቀጥል፣ እየሰማን ነው። ኦኬ። የእጽዋት ስያሜ ፕሮጀክት ተግባራዊ እንዲሆን ካላቸው ቀናኒነትና ተቆርቋሪነት የተነሳ የኢትዮጵያ ወጣት ተመራማሪዎች ከአዲስ አበባ ዩኒቨርሲቲ የስነ ህይወት ትምህርት ክፍል ለከፍተኛ ትምህርት ወደ ስዊድን ልከው እንዲማሩ አስደርገዋል። እጽዋት ደኖች የህይወት እስትንፋሶች፣ የደስታ ምንጮችና የተፈጥሮ ውበት መናሪያዎች፣ የእድገት ምልክቶች፣ የህልውና መሰረቶች ስለሆኑ በአሁኑ ሰዓት በሀገር አቀፍ ደረጃ ሀገራችን አረንጓዴ ካባ
እንድትለብስና የድርቅ መቅሰፍት እስከ መጨረሻው ተቋቁማ በሚሊዮን የሚገመቱ ችግኞችን በየተራራውና በየጋራው በየሜዳውና በየጥጋጥጉ እንዲተከሉ መደረጉና እንክብካቤም ለማድረግ ጥረት በማድረግ ላይ መሆኑ ዶክተር ተወልደ ብርሃን ጨምሮ በዘርፉ የተሳተፉ ባለሙያዎች፣ ቅን ዜጎች ሁሉ የሚያስደስት ነው። ለምሳሌ ቻይናን ጨምሮ በርካታ ሀገራት በኢኮኖሚያዊ እድገት ከፍተኛ ደረጃ ላይ የደረሱት የተፈጥሮ ሀብት ጥበቃና እንክብካቤ ስለሚያደርጉ ነው። አለቀ ማለት ነው። እኔ ስክሪን ላይ ኦኬ ወደታች ይላል። እኔ ጋር እየታየኝ አይደለምና እኔ ጋር በቃ ያቺ ነች። እኔ ቅድም አሁን የጨረስኩባት ቦታ ነች። ከዛ ከታች በኩል አንድ ምን ይላል? ያ አይካንት ነው። አሁንስ የስ ኦኬ ማን ነው አሁን ያነበበልን? ደግነት ጉድ ጎበዝ ነህ። እሺ አሁን የብዙሃን ህይወት ከሚለው ማን ነው የሚቀጥልልን? ቀጣይ ማን ነው የሚቀጥለው? ማን አለ? ስማችሁ እየጠራው ላስገዳችሁ ነው ማለት ነው። ዩዘር ማን ነው? ዩዘር የሚለው ቲቸር እኔ ሞክር። እሺ ሞክርሽ። ኦኬ የብዙሃን ህይወት ጥበቃን በተመለከተ ምን ተረዳችሁ? የተፈጥሮ ሀብትን መጠበቅ መንከባከብ ምን አይነት መጠቀሚያ የሚኖር ይመስላችኋል? ቻይናውያን ከከተማ እስከ ገጠር የተፈጥሮ ሀብታቸውን ጠብቀው ይኖራሉ። በዚያም በቻይና የተፈጥሮ ሀብት ጥበቃ እንክብካቤ አያያዝ ከፍተኛ ደረጃ ላይ ደርሶ ይታያል። የቻይና ተራራ በደን ሜዳና ረብዳ በአትክልት በፍራፍሬ የተሸፈነ በመሆኑ ሁልጊዜ አረንጓዴ ነው። በአብዛኛው የቻይና ሜዳ ውሃ ገቢ በመሆኑ በሩዝ ሰብል በአትክልትና በፍራፍሬ ምርት ተጨንቆ ሲታይ ለመንፈስ እርካታን ይሰጣል። በቻይና የአፈጣጠርና የአገጣጥ ተራራ ጦም የተራቁት መሬት አይታይም። በልምላሜ የተዋቡ ተራሮች ዳገታማ አካባቢዎች በፀሐይ ቃጠሎ እንዳይጠለጉ አፈራቸው በዝናብና በንፋስ በጎርፍ በማዕበል እንዳይጠረግ ልዩ እንክብካቤ ጥበቃ ይደረጋሉ። ከዚህም የተነሳ የተንሸራተቱ መሬት የተራሮች ዳገትና በወራጅ ውሃ የተጠረገ አፈር ገደልና ቁልቁለት አይታይም። ይልቁንም እያንዳንዱ ለሚፈራ እንዳይጠረግ በእርከን ስራ ጋራውና ሽንተረተር ተራራው ከላይ የትኛው ጋር ነው ያለው? በልምላሜ የተዋቡ ተራሮችና ዳገታማ አካባቢዎች በፀሐይ ቃጠሎ እንዳይጠወልጉ አፈራቸው በዝናብና በንፋስ በጎርፍና በማዕበል እንዳይጠራረግ ልዩ እንክብካቤ ጥበቃ ያደርጋሉ የሚለው ጋር ነው። ያ እዛ ነው የደረስኩት። ኦኬ እሺ። ከዚህም የተነሳ ከሚለው ቀጥል። ከዚህም የተነሳ የተናደደ የተንሸራተተ መሬት የተራቁት ዳገትና በወራጅ ውሃ የተጠረገ አፈር ገደልና ቁልቁለት አይታይም ማለት ነው። ሶሪ እዚህ ጋር ስታነብ ከዚህም የተነሳ የተናደና የተንሸራተተ መሬት የተራቆተ ዳገትና በወራጅ ውሃ የተጠራረገ አፈር ገደልና ቁልቁለት አይታይም። እዚህ ጋር ይሄ ድርብ ሰረዝ አለ አይደል? ያ በመሃል ያለው ድርብ ሰረዝ ላይ ስትደርስ እንደ አንዴ ማረፍ ያስፈልጋል። ምክንያቱም የተለያዩ ነገሮች ነው እየዘረዘርክ ያለው። ከዚህም የተነሳ
የተናደና የተንሸራተተ መሬት፣ የተራቆተ ዳገትና በወራጅ ውሃ የተጠራረገ አፈር፣ የገደልና ቁልቁለት አይታይም። እንደዚህ ኦኬ ቀጥል። ይልቁንም የእያንዳንዱ ለሚፈራ እንዲጠርግ በእርከን ስራ ገሬውና ሸንተረራ ተራራ በሜዳው ረብዳ በሽባና በንብረት ሰንሰለት እንደ እስረኛ ተተብትኖ ተያይዞ አሸዋ ተጎርፏል። ኦኬ ኦኬ እዚህ ጋር ያው ጥያቄዎች አሉ። እኔ አሁን ግን ጥያቄዎቹ ጋር ተመልሰን እንመጣለን። እኔ አሁን የአነባብ ዘዴ ላይ ነው ማለት አሁን ለምሳሌ ድርብ ሰረዝ ሲኖር እንዴት ነው የምናነበው፣ 4 ነጥብ ሲሆን እንዴት ነው የምናነበው የሚለው እንድናይ ነው የፈለኩት። ለእነዚህ ጥያቄዎች እንመለሳለን። አሁን እዚህ ጋር ማን ነው የሚቀጥልልኝ? ከላይና ኦኬ እሺ ኦኬ እሺ አይ ቲንክ ከላይ እንጀምራ። ዛሬ ማንበቡን በደንብ አድርገን እናንብብና ከዛ ከዶክተር ጋር ጥያቄዎቹ በደንብ ትሰራላችሁ። አሁን እኔ የአነባብ ዘዴ ነው የፈለኩት። ማለት እንዴት አድርገን ነው የምናነበው፣ ፓራግራፍ ምዕራፍ ሲሆን እንዴት ነው የምናነበው የሚለው ነው። ለምሳሌ ቅድም መጀመሪያ አሁን ያነበበው ልጅ ሲገልጽ ነበርና ስናነብ አሁን ለምሳሌ ኮስችን ማርክ ወይ ደግሞ ጥያቄ ምልክት ያለበት ቦታ እንደ 4 ነጥብ ካነበብ ነው ለፓራግራፉ ወይ ደግሞ ምዕራፉ ፉል የሆነ ኢንፎርሜሽን ፉል የሆነ ሐሳብ አይኖረውም አይደል? ሐሳቡን ይቀይረዋል። ሶ አንድ የተጻፈ ምዕራፍ ወይም አንድ የተጻፈ ፓራግራፍ አነባባችን ትክክል ካልሆነ ሐሳቡ ምን እንደሆነ ለማግኘት ይከብዳል። ሶ ዛሬ እያንዳንዳችሁ ይሄንን ስለ ዶክተር ተወልደ ብርሃን የተጻፈው ነገር በጥልቀት እንዴት ነው የምናነበው የሚለው እንድታነቡ የፈለኩት። ሌላ ከዛ ቀጥሎ ያሉ ምዕራፎች ከዶክተር ጋር ትሰራላችሁ። ማን ነው የሚያነብልኝ? ይሄ ወይ አንዴ እኔ ላንብበው? ጨርሽኛ እኛ እንከተላለን። ኦኬ እሺ ዶክተር ተወልደ ብርሃን ገብረእግዚአብሔር የእጽዋት ዘረመል እንዲቀጥል የተስተካከለ ሚዛናዊ የአየር ንብረት እንዲኖር የምድሪቱ የተፈጥሮ ጸጋ በድርቅና በፀሐይ ሙቀት ምክንያት እንዳይገፈፍ። አሁን እያያችሁ ነው አይደለ? ድርብ ሰረዝ ላይ ሲሆን እያረፍኩ ነው አይደል? ዶክተር ተወልደ ብርሃን ስለምን እንዳጠኑ ነው ይሄንን ምዕራፍ ወይም ደግሞ ይሄንን ፓራግራፍ እያወራ ያለው። ሶ በመሃል የሰሯቸውን ሜንሽን ሳነሳ በመሃል እያረፍኩ ነው። እጽዋት በጎርፍ ምክንያት ከለም አፈር ጋር ተጠራርገው እንዳይሄዱና ምድራችን ምድረ በዳ እንዳትሆን ከልጅነታቸው ጊዜ አንስቶ በእጽዋት ላይ ልዩ ልዩ ትኩረት አድርገው ሲመራመሩ የኖሩና ለውጤትም የበቁ ሳይንቲስት ናቸው። አሁን እዚህ ጋር ናቸው ስል እረፍት ወስዳለሁ በመሃል አይደል? 4 ነጥብ ናቸው። የእጽዋት ስያሜ ፕሮጀክት ተግባራዊ እንዲሆን ካላቸው ቀንአኒነትና ተቆርቋሪነት
የተነሳም የኢትዮጵያ ወጣት ተመራማሪዎችን ከአዲስ አበባ ዩኒቨርሲቲ የስነ ህይወት ትምህርት ክፍል ለከፍተኛ ትምህርት ወደ ስዊድን ልከው እንዲመሩ አስደርገዋል። እጽዋትና ደኖች የህይወት እስትንፋሶች፣ የደስታ ምንጮች እና የተፈጥሮ ውበት መናኸሪያዎች የእድገት ምልክቶችና የህልውና መሰረቶች ስለሆኑ በአሁኑ ሰዓት በሀገር አቀፍ ደረጃ ሀገራችን አረንጓዴ ካባ እንድትለብስና የድርቅን መቅሰፍት እስከ መጨረሻው ተቋቁማ በሚሊዮን የሚገመቱ ችግኞች በየተራራው በየጋራው በየሜዳውና በየጥግጥጉ እንዲተከሉ መደረጉና እንክብካቤም ለማድረግ ጥረት በማድረግ ላይ መሆኑ ዶክተር ተወልደ ብርሃን ጨምሮ በዘርፉ የተሰለፉ ባለሙያዎችና ቅን ዜጎችን ሁሉ የሚያስደስት ነው። ለምሳሌ ቻይና ጨምሮ በርካታ ሀገሮች በኢኮኖሚ እድገት ከፍተኛ ደረጃ ላይ የደረሱት የተፈጥሮ ሀብት ጥበቃና እንክብካቤ ስለሚያደርጉ ነው። የብዙሃን ህይወት ጥብቅና በተመለከተ ምን ተረዳችሁ? የተፈጥሮ ሀብትን መጠበቅና መንከባከብ ምን አይነት ጠቀሜታ የሚኖረው ይመስላችኋል? ቻይናውያን ከከተማ እስከ ገጠር የተፈጥሮ ሀብታቸው ጠብቀው ይኖራሉ። በዚህም በቻይና የተፈጥሮ ሀብት ጥበቃ እንክብካቤ አያያዝ ከፍተኛ ደረጃ ላይ ደርሶ ይታያል። የቻይና ተራራ በደን ሜዳና ረባዳው በእርዘት በአትክልትና በፍራፍሬ የተሸፈነ በመሆኑ ሁልጊዜ አረንጓዴ ነው። በአብዛኛው የቻይና ሜዳ ውሃ ገብ በመሆኑ በሩዝ ሰብል በአትክልትና ፍራፍሬ ምርት ተጨናንቆ ሲታይ ለመንፈስ እርካታን ይሰጣል። በቻይና ያፈጠጠና ያገጠጠ ተራራ፣ ጦም ያደረና የተራቆተ መሬት አይታይም። በልምላሜ የተዋቡ ተራሮች፣ ዳገታማ አካባቢዎች በፀሐይ ቃጠሎ እንዳይጠወልጉ አፈራቸው በዝናብና በንፋስ በጎርፍ በማዕበል እንዳይጠራረግ ልዩ እንክብካቤ ጥበቃ ያደርጋሉ። ከዚህም የተነሳ የተናደና የተንሸራተተ መሬት፣ የተራቆተ ዳገትና በወራጅ ውሃ የተጠራረገ አፈር፣ ገደልና ቁልቁለት አይታይም። ይልቁንም እያንዳንዱ ለም አፈር እንዳይጠረግ በእርከን ስራ ጋራውና ሸንተረሩ፣ ተራራው፣ ሜዳውና ረባዳው ምድረ በዳው ሊል የፈለገ ይመስለኛል አይደል? እዚህ ጋር በሽቦና በብረት ሰንሰለት እንደ እስረኛ ተተብትቦና ተያይዞ አሸዋ ጎርፍ ተገርፏል ነው የሚለው። ጎርፍ ተጎርፏል እና እኔ አሁን ሳነብ የሆነ ነገር የሆነ ሐሳብ አልወሰዳችሁም? እየወሰደን ነው። አዎ ሰው እንደዚህ አይነት አነባብ ማረፍ ባለባችሁ እያረፋችሁ ጥያቄ ምልክት መሆን ባለበት ጥያቄ ምልክት እያደረጋችሁ ስታነቡ የፓሰጁን ወይም ደግሞ የምዕራፉን ሙሉ ሐሳብ ማወቅ ትችላላችሁ። አሁን ማን ነው የሚያነብልኝ እንደዚህ ከመጀመሪያ እስከ መጨረሻ? ደግነት ቲቸር እኔ ሮድ ላይ ነኝ ያለሁት ለዛ ነው እንትን አላልኩት። እሺ ሌሎች ማን ያለው ክላስ? ሌሎቻችሁ ከመጀመሪያው ጀምረን? አዎ እኔ ከመጀመሪያ ጀምሬ ነው ያነበብኩት። እሺ እኔ ልሞክር ዩዘር። እሺ
ዶክተር ዶክተር ተወልደ ብርሃን ገብረ እግዚአብሔር የእጽዋት ዘለማን እንዲቀጥል የተስተካከለ ስነ ኑሮ ዘመናዊ የአየር ንብረት እንዲኖር ሚዛናዊ የሚደ- ሚዛናዊ ሚዛ- ሚዛናዊ የአየር ንብረት እንዲኖር የምድሪቱ ተፈጥሮ ጸጋ በድርቅና በፀሐይ ሙቀት ምክንያት እንዳይገፈፍ እንዳይገፈፍ በእጽዋት በጎርፍ ምክንያት ከዓለም አቀፍ ጋር ከለም አፈር ጋር ከለም አፈር ጋር ተጠራርጎ እንዳይወሰድና ምድራችን ምድረ ባዳ እንዳትሆን ከልጅነታቸው ጊዜ አንስቶ በእጽዋት ላይ ልዩ ትኩረት አድርገው ሲመረመሩ የኖሩ የውጤትም የበቁ ሳይንቲስት ናቸው። የእጽዋት ስያሜ ፕሮጀክት ተግባራዊ እንዲሆን ካላቸው ቀናኢነትና ተቆርቋሪነት የተነሳም የኢትዮጵያ ወጣት ተመራማሪዎችን ከአዲስ አበባ ዩኒቨርሲቲ አንስተው ከአዲስ አበባ ዩኒቨርሲቲ የስነ ህይወት የስነ ህይወት ትምህርት ክፍል ለከፍተኛ ትምህርት ወደ ስዊድን ልከው እንዲማሩ አስደርገዋል። እጽዋትና ደኖች የህይወት እስትንፋሶች፣ የደስታ ምንጮችና የተፈጥሮ ውበት መናኸሪያዎች፣ የእድገት ምልክቶችና የህልውና መሰረቶች ስለሆኑ በአሁኑ ሰዓት በአገር አቀፍ ደረጃ ሀገራችን አረንጓዴ ካባ እንድትለብስና የድርቅን መቅሰፍት እስከ መጨረሻ ተቋቁሞ በሚሊዮኖች የሚገመቱ ችግኞችን በየተራራውና በየሜዳውና የጥጋጥጉ እንዲተከሉ ተደርገው እንክብካቤን ለማድረግ ጥረት በማድረግ ላይ መሆኑ ዶክተር ተወልደ ብርሃን ጨምሮ በዘርፉ የተሰለፉ ባለሙያዎችና ቅን ዜጎች ሁሉ የሚያስደስት ነው። ለምሳሌ ቻይናን ጨምሮ በርካታ ሀገሮች በኢኮኖሚ እድገት ከፍተኛ ደረጃ ላይ የደረሱት የተፈጥሮ ሀብት ጥበቃና እንክብካቤ ስለሚያደርጉ ነው። ከዛም የብዙሃን ህይወት ጥበቃን በተመለከተ ምን ተረዳችሁ? የተፈጥሮ ሀብትን በመጠበቅና በማንከባከብ ምን አይነት ጠቀሜታ የሚኖረው ይመስላችኋል? ቻይናውያን ከከተማ እስከ ገጠር የተፈጥሮ ሀብታቸውን ጠብቀው ይኖራሉ። ከዚያም በቻይና የተፈጥሮ ሀብት ጥበቃ እንክብካቤ አያያዝ ከፍተኛ ደረጃ ላይ ደርሶ ይታያል። የቻይና ተራራ በደን ሜዳና ረባዳው በአትክልትና ፍራፍሬ በአትክልትና
በፍሬ የተሸፈነ በመሆኑ ሁል ጊዜ አረንጓዴ ነው። yes ቀጥል በአብዛኛው የቻይና ሜዳ ውሃ ገብ በመሆኑ በሩዙ ሰብል በአትክልትና በፍራፍሬ ምርት ተጨናንቆ ሲታይ ለመንፈስ እርካታን ይሰጣል። በቻይና እዚህ ጋር ይሰጣል ካልክ በኋላ ትንሽ እስትንፋስ ትወስድና በቻይና ብለህ ትጀምራለህ። በቻይና ለመንፈስ እርካታን ይሰጣል። በቻይና ያፈጠጠና ያገጠጠ ተራራ ጦም ያደረና የተራቋ መሬት አይታይም። በልምላሜ የተሞሉ የተዋቡ ተራሮችና ዳገታማ አካባቢዎች በፀሐይ ቃጠሎ እንዳይጠወለጉ አፈራቸው በዝናብና በነፋስ በጎርፍና በማዕበል እንዳይጠራረግ ልዩ እንክብካቤና ጥበቃ ይደረጋሉ። ከዛም የተነሳ የተናዳና የተሸራተተ መሬት የተናደና የተሸራተተ መሬት የተራቆተ ዳገትና በወራጅ ውሃ የተጠራረገ አፈር ዳገትና ቁልቁለት አይታዩም። ይልቁን እያንዳንዱ ለመፈር እንዳይጠረግ በእርከን ስራ ጋራውና ሸንተረሩ ተራራው ሜዳውና ረባዳው በሽቦና በብረት ሰንሰለት እንደ እስረኛ ተተብትቦና ተያይዞ የአሸዋ ግርፍ ተገርፏል። ቴንክ ዩ ቅድም አንብበህ ነበር አይደል? እኔ አላነበብኩም ገና አሁን ነው የገባው። ኦኬ አሁን ነው ገና። ኦኬ ቅድም ካነበብኩት መካከል መስላኝ በጣም አሻሽለሃል ልልህ ነበር። ኦኬ ማን ነው ሌላ የሚያነብልኝ? ቲቸር ነኝ ሊሞክር። እሺ ጌዲዮን እሺ ጀምር። እዚህ ጋር እንዳልኩ በመሃል እያረፍክ እንደዚህ። እሺ ኦኬ ከዚህ ጋር ዶክተር ተወልደ ብርሃን ገብረ እግዚአብሔር የእጽዋት ዘርመላ እንዲቀጥሉ የተስተካከለ ስነ ኑሮነት ሚዛናዊ የአየር ንብረት እንዲኖር የሚደርቱ የተፈጥሮ ጸጋ በድርቅና በፀሐይ ሙቀት ምክንያት እንዳይገፉ ሕይወት በጎርፍ ምክንያት ከዓለም አፈር ጋር ተጣርጎ እንዳይሄድ ምድራችን ምድረ ባዳ እንዳትሆን በልጅነታቸው ጊዜ አንስቶ በሕይወት ላይ ልዩ ትኩረት አድርገው ሊመረምሩ የኖሩና ለውጤትም ያበቁ ሳይንቲስት ናቸው። የሕይወት ስሜት የእጽዋት ስያሜ
የእጽዋት ስያሜ ፕሮጀክት ተግባራዊ እንዲሆኑ ካላቸው ቅንነትና ተቆርቋሪነት የተነሳ የኢትዮጵያ ወጣት ተመራማሪዎችን ከአዲስ አበባ ዩኒቨርሲቲ የስነ ህይወት ትምህርት ክፍል ለከፍተኛ ትምህርት ወደ ስዊድን ልከው እንዲማሩ አድርጓል። እጽዋትና ደኖች የህይወት እስትንፋሶች፣ የደስታ ምንጮችና የተፈጥሮ ውበት መኖሪያዎች፣ የእድገት ምልክቶችና የህልውና መሰረቶች ስለሆኑ በአሁኑ ሰዓት በአገር አቀፍ ደረጃ ሀገራችን አረንጓዴ ገበያ እንድትለብስና የድርቅና መቅሰፍት እስከ መጨረሻ ተቋቁማ በሚሊዮን የሚገመት ችግኞች በተራራዎች፣ በየጋራው፣ በየሜዳው፣ በየጥጉ እንዲተከሉ ማድረግ እንክብካቤውን ለማድረግ ጥረት የማድረግ ግል መሆኑ ዶክተር ተወልደ ብርሃን ጨምሮ በዘርፍ የተሰለፉ ባለሙያዎችን ቅን ዜጎችን ሁሉ የሚያስደስት ነው። ለምሳሌ ቻይና ጨምሮ በርካታ ሀገራት በኢኮኖሚ እድገት ከፍተኛ ደረጃ ላይ የደረሱ የተፈጥሮ ሀብት ጥበቃና እንክብካቤ ስለሚያደርጉ ነው። የብዙ ህይወት ጥበቃና በተመለከተ ምን ተረዳችሁ? የተፈጥሮ ሀብት መጠበቅ ማንከባከብ ምን አይነት ጠቀሜታ የሚኖር ይመስላችኋል? ቻይናውያን ከከተማ እስከ ገጠር የተፈጥሮ ሀብታቸውን ጠብቀው ይኖራሉ። በዛም በቻይና የተፈጥሮ ሀብት ጥበቃ እንክብካቤ አያያዝ ከፍተኛ ደረጃ ላይ ደርሶ ይታያል። የቻይና ተራራ በደን ሜዳና ረባው በአዝርዕት በአትክልት በፍራፍሬ የተሸፈነ በመሆኑ ሁልጊዜ አረንጓዴ ነው። በአብዛኛው የቻይና ሜዳ ውሃ ገቢ በመሆኑ በሩዝ ሰብል፣ በአትክልት ፍራፍሬ ምርት ተጨንቆ ሲታይ ለመንፈስ እርካታ ይሰጣል። በቻይና ያፈጠጠ ተራራ፣ ጦም ያደረ የተራቆተ መሬት አይታይም። በልምላሜ የተዋቡ ተራሮች፣ ዳገታማ አካባቢዎች፣ በፀሐይ ቃጠሎ እንዳይጠወልጉ አፈሮች በዝናብ በንፋስ
በጎርፍ በማዕበል እንዳይጠራረጉ ልዩ እንክብካቤ ጥበቃ ያደርጋሉ። ከዚህም የተነሳ የተናዳና የተሸራተተ መሬት፣ የተራቆተ ዳገትና በውራጅ ውሃ የተጠራረገ አፈር፣ ገደልና ቁልቁለት አይታይም። ይልቁንም እያንዳንዱ ለማፍሰስ እንዳይጠርጉ በእርከን ስር ጋራውና ሸንተረር ተራራ ሜዳውና ረባው በሽቦና በብረት ሰንሰለት እንደ እስረኛ ተተብትበው ተያይዘው አሸዋ ግርፍ ተጎርፏል። ቴንክ ዩ። እንደዚህ ራሳችሁ እያነበባችሁ ደጋግማችሁ ስታነቡ ያው የማንበብ ችሎታችሁ እየጨመረ ነው የሚሄደው። ለዛ ነው ይሄን ፓራግራፍ ይሄንን ምዕራፍ እንድናነብ የፈለኩት። ሌላ ማን ነው የሚያነብልኝ? ሀና አለሽ? ሀና አለሽ? አዎ አለው። ህፃን እያለቀሰ ነው። ዛሬ እሰማለሁ፣ ሌላ ጊዜ። ኦኬ እሺ እሺ እሺ። እኔማ የሴቶች ተሳትፎ ብዬ ነበር። ድጋሚ ልሞክር ትችል? እሺ ሌላ እሺ እሰጥሃለሁ እድል። ግን ሌላ አለ። ማን አለ ያላነበበ? ሌላ አረጋ ቲቸር ማንበብ ትችላለህ? እሺ ዶክተር ተወልደ ብርሃን ገብረ እግዚአብሔር የእጽዋት ዘረመል እንዲቀጥል የተስተካከለ ስነ ኑሪትና ሚዛናዊ የአየር ንብረት እንዲኖር የምድሪቱ ተፈጥሮ ጸጋ በድርቅና በፀሐይ ሙቀት ምክንያት እንዳይገፈፍ እጽዋት በጎርፍ ምክንያት ከለም አፈር ጋር ተጠራርጎ እንዳይሄዱና ምድራችን ዶክተር ተወልደ ብርሃን ገብረ እግዚአብሔር የእጽዋት ዘረመል እንዲቀጥል የተስተካከለ ስነ ኑረትና ሚዛናዊ የአየር ንብረት እንዲኖር አረጋ እያነበበ ነበር። ደግነት ኦኬ ሶሪ ከሱ በኋላ እሰጥሃለሁ። እሺ አረጋ ይቀጥል። እሺ 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 ተጠራርጎ እንዳይሄዱና ምድራችን ምድር ባዳ እንዳትሆን ከልጅነታቸው ጊዜ አንስቶ በእጽዋት ላይ ልዩ ትኩረት አድርጎ ሲመረምሩ የኖሩና ለውጤትም የበቁ ሳይንቲስት ናቸው። የእጽዋት ስያሜ ፕሮጀክት ተግባራዊ እንዲሆን ካላቸው ቀናኢነትና ተቆርቋሪነት የተነሳም የኢትዮጵያ ወጣት ተመራማሪዎች ከአዲስ አበባ ዩኒቨርሲቲ የስነ ህይወት ትምህርት ክፍል ለከፍተኛ ትምህርት ወደ ስዊድን ልከው እንዲማሩ አስደርገዋል። የእጽዋትና ደኖች የህይወት እስትንፋሶች፣ የደስታ ምንጮችና የተፈጥሮ ሀብት መናኸሪያዎች እድገት ምክንያቶችና የህልውና መሰረቶች ስለሆኑ በአሁኑ ሰዓት በሀገር አቀፍ ደረጃ ሀገራችን አረንጓዴ ካባ
እንድትል እንዲ እንድትለብስና እንድትለብስ የድርቅን መቅሰፍት እስከ መጨረሻው ተቋቁማ በሚሊዮን የሚገመቱ ችግኞች በተራራውና በየጋራው በየሜዳውና በየጥጋጥጉ እንዲተከሉ መደረጉና እንክብካቤም ለማድረግ ጥረት በማድረግ ላይ መሆኑ ዶክተር ተወልደ ብርሃንን ጨምሮ በዘርፍ የተሰለፈ ባለሙያዎችና ቅን ሁሉ የሚያስደስት ነው። ለምሳሌ ቻይናን ጨምሮ በርካታ ሀገሮች በኢኮኖሚ እድገት ከፍተኛ ደረጃ ላይ የደረሱት የተፈጥሮ ሀብት ጥበቃና እንክብካቤ ስለሚያደርጉ ነው። ቀጣዩ እንዳነብ። እሺ ችግር የለውም። ቴንኪዩ አረጋ። ደግነት አንዴ አንተ ሙሉ አንብብልንና ከዛ በኋላ እኔ ሙሉ አንብቤ የዛሬውን እንጨርሳለን። ኦኬ ቲቸር። ቴንኪዩ አረጋ። ቴንኪዩ ሌሎቻችሁም ስለ ፓርቲሲፔሽን ናችሁ። ቴንኪዩ። ልቀጥል። ዶክተር ተወልደ ብርሃን ገብረ እግዚአብሔር የእጽዋት ዘረመል እንዲቀጥል የተስተካከለ ስነ ኑረትና ሚዛናዊ የአየር ንብረት እንዲኖር የምድሪቱ የተፈጥሮ ጸጋ በድርቅና በፀሐይ ሙቀት ምክንያት እንዳይገርፍ የእጽዋት በጎርፍ ምክንያት ከዓለም አፈር ጋር ተጠራርጎ እንዳይሄዱና ምድራችን ምድረ ባዳ እንዳትሆን ከልጅነታቸው ጊዜ አንስተው በእጽዋት ላይ ልዩ ትኩረት አድርገው ሲመራመሩ የኖሩና ለውጤትም የበቁ ሳይንቲስት ናቸው። የእጽዋት ስያሜ ፕሮጀክት ተግባራዊ እንዲሆን ካላቸው ቀናኢነትና ተቆርቋሪነት የተነሳ የኢትዮጵያ ወጣት ተመራማሪዎችን ከአዲስ አበባ ዩኒቨርሲቲ የስነ ህይወት ትምህርት ክፍል ለከፍተኛ ትምህርት ወደ ስዊድን ልከው እንዲማሩ አድርገዋል። የእጽዋትና ደኖች የህይወት እስትንፋሶች፣ የደስታ ምንጮች፣ የተፈጥሮ ውበት መናኸሪያዎች፣ የእድገት ምልክቶችና የህልውና መሰረቶች ስለሆኑ በአሁኑ ሰዓት በሀገር አቀፍ ደረጃ ሀገራችን አረንጓዴ ካባ እንድትለብስና የድርቅ መቅሰፍትን እስከ መጨረሻው ተቋቁማ በሚሊዮን የሚገመቱ ችግኞችን በየተራራውና በየጋራው በየሜዳውና በየጥጋጥጉ እንዲተከሉ መደረጉ እንክብካቤም ለማድረግ ጥረት በመደረግ ላይ መሆኑ ዶክተር ተወልደ ብርሃንን ጨምሮ በዘርፉ የተሳተፉ ባለሙያዎችን ቅን ዜጎችን ሁሉ የሚያስደስት ነው። ለምሳሌ ቻይናን ጨምሮ በርካታ ሀገሮች በኢኮኖሚ እድገት ከፍተኛ ደረጃ ላይ የደረሱ የተፈጥሮ ሀብት ጥበቃና እንክብካቤ ስለሚያደርጉ ነው። ቆንጆ ነው። ስክሪኑን ወደ ታች። ኦኬ እሺ ኦኬ። የብዙሃን ህይወት ጥበቃን በተመለከተ ምን ተረዳችሁ? የተፈጥሮ ሀብትን መጠበቅና መንከባከብ ምን አይነት ጠቀሜታ የሚኖር ይመስላችኋል? ጥያቄ። የቻይናውያን ከከተማ እስከ ገጠር የተፈጥሮ ሀብታቸውን ጠብቀው ይኖራሉ። በዚህም በቻይና የተፈጥሮ ሀብት ጥበቃ እንክብካቤ አያያዝ ከፍተኛ ደረጃ ላይ ደርሶ ይታያል። የቻይና ተራራ በደን ሜዳና ረዳው በአዝርዕት በአትክልትና በፍራፍሬ የተሸፈነ በመሆኑ ሁልጊዜ አረንጓዴ ነው። በአብዛኛው የቻይና ሜዳ ውሃ ገብ በመሆኑ በሩዝ ሰብል፣ በአትክልትና ፍራፍሬ ምርት ተጨንቆ ሲታይ ለመንፈስ እርካታን ይሰጣል። ወጣ መሰለኛ።
ያ እሺ ተማሪዎች ደግነት ይመጣል ብዬ አስባለሁ። በመሀል ወጥቷል። ለዛሬ እዚህ ይብቃል። ተማሪዎች እየሰማችሁ ነው? አዎ አዎ እየሰማሁ ኔትወርክ ታፍኗል፣ እየተሰማኝ አይደለም። አዎ ብዙም ድጋሜ ይነበብ። አዎ ዛሬ ዶክተር የለም፣ ለዛ ነው እኔ የገባሁት እና ዝም ብዬ ዶክተር የለም ብዬ ክላሱም እንደው ከሚል ታዲያ እኔ ድጋሜ ሊሞክር ድጋሜ ሊሞክር